ውሃዬ በድንገት ሆስፒታል ገቡ። መድኃኒት በመርዝ ገደለቻቸው። ከባድ ስብራት ለቤተሰብ። አቶ ደረጀ በጸጸት አለንጋ ተወቀጠ። እጅጉን ልቡ ተሰበረ። ሁለቱንም ልጆቼን በአንድ ቀን አጣሁኝ። የራሴን ቆሻሻ ስራ እሸፍናለሁ ብዬ ልጆቼን አጣሁኝ ብሎ መድኃኒቱን ሂዶ ማንቁርቷን አንቆ አንቺ ነሽ ሁሉ ሴራ የምታሰሩ፣ እመኝኝ እገልሻለሁ፣ ልጆችሽን እንኳ አታይም ብሎ ከባድ ነገር አደረገም። ወይዘሮ ማርታ እጅጉን ግራ ተጋብታና በሆነው ነገር እጅጉን ልቧ ተሰባብሮ ምንድነው እያደረጋችሁ ያላችሁት? ሁለቱም ልጆቼ ሙተውብኛል። ቆይ የኔ ስብራት አይታያችሁም ወይ? እባካችሁን እያለች እንባ ደም አለቀሰች። ዳጣ እጅጉን ተሰበረች። ይህ ሁሉ በእኔ ምክንያት ነው። ምን ነው ሁሉም ነገር በቀረብኝ፣ እዛው ጎዳና ላይ በሆንኩኝ እያለች ብቻዋን ማውራትን ቀጠለች እንደ እብድ። ኤቢ አክስቴ ውሃዬና ናታን የእውነቴን ነው ምልሽ፣ ዋጋሽን ነው የማስከፍልሽ እንደዚህ ላደረግሽበትና ስቃያቸውንና መከራቸውን ላበላሻቸው እኔን አያድርገኝ ብላ አለች። እባክሽ እኔ እንዲበላ የፈለግኩት ናታን ብቻ ነው እንጂ ውሃዬን አይደለም። በዛ ላይ ደግሞ ይህ ለእህቴ የማደርገው ነገር ነው። ምንም ነገር ቢሆን አይቆጨኝም ብላ አለች። ደግሞ አፍሽን መልተሽ ታወሪያለሽ አይደለም? እኔን አያድርገኝ እገልሻለሁ እያለች ያዙኝ ልቀቁ አለች። ቃድል እባክህ ተረጋጊ እባክሽን እያለ ቢለምናትም እንኳ አንተ ብዙ ነገር አታውቅም፣ እባክህ ተወኝ እያለች ያዙኝ ልቀቁኝ አለች። እንግዲህ በሚያሳዝን ሁኔታ የውሃዬና የናታን ሞት እጅጉን ልብ ይሰባብራል። ናታን እኔ ለመሄድ ወስኛለሁኝ ብሎም ነበረ፣ ግን ደግሞ በአቋራጭ ሞት መቅደሙ በጣም ያሳዝናል። ውሃዬም ቢሆን እንዳትበይው አደራ የተባለችውን ምግብ ስለበላችሁ ብቻ በአንድ ቀን መሞታቸው እጅጉን ልብ ይሰብራል። ዳጣና ሰላም ትሰሚኛለሽ እማዬ፣ እዛ ቤት የምትመጪ ከሆነ እኔን አያድርገኝ። ከዚህ በኋላ ማንንም ማጣት አልፈልግም። ይበቃል እማዬ፣ እንድትሞት አልፈልግም። ናታንና ውሃዬን ያጣሁበት ይበቃኛል ብላ አለቻት። ሰላም ከባድ ውሳኔ ወሰነች። የማንንም ወሬ አልሰማም። እዛም ቤት ተመልሼ እመጣለሁኝ። ለልጆቼ የቱንም ያህል ዋጋ ከፍዬ ጥሪት መያዝ አለብኝ ብላ አለች። እኔ ምልሽ ያንቺ አላማ ለእኛ ሳይሆን ለራስሽ ሀብትና ንብረት ማፍራት ነው። ግን ደግሞ እሱ አይሆንም። ምክንያቱም እትዬ በጣም መልካምና የዋህ ሴት ናት። እስካሁን ከልጆቿ ነጥላ አንድም ነገር አጉላሉኝ አታውቅም። ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። መድኃኒት ናታን ጋር መጣችና እኔ ምልህ ምን ያህል ወንጀል እየሰራህ እንደሆነ ግን ታውቃለህ ወይ ብላ አለችው። መድኃኒት እባክሽን ከዚህ በላይ እንድታስገድጅኝ አልፈቅድም። ምክንያቱም እኔ ምንም የማውቀው ነገር የለኝም። አንድ ጊዜ አባዬ አድርግልኝ ያለ አደረግኩኝ። እስኪ አንቺ የምታውቂውን ንገሪኝ ብሎ አላት። ትሰማኛለህ? አሁን አንተ የእውነት የጋሸ ልጅ የሰላም ልጅ ይህንን መሆኑን አታውቅም እንዴ? መቼም ለተወለደው አዲስ ሕፃን ልጅ ወይስ ወንድም ልትሆን ነው ወይስ አጎት ልትሆን ነው? ምክንያቱም የደረጀ ልጅ ነው ብላ ፍርጥ አደረገችው። ምን እያልሽ ነው? ይህማ ሊሆን አይችልም አባዬ ከአንድ ሴት ሁለት መውለድ አይችልም ብሎ አለ። ምን አልከኝ? አይ ምንም አላልኩም፣ ግን ደግሞ መቼም ቢሆን አላጠፋልሽም ብሎ አላት። እንደዛ ከሆነ ቀጥልበት ናታን፣ ምክንያቱም እኔ የምፈራ መስሎ ከሆነ ተሳስተሃል። እስከ ዛሬም ቢሆን አርፌ ቁጭ አልኩት። ምንም ቢሆን ተዋልደናል ውሃዬና ኤብ ያሉ ብዬ ነው እንጂ ለሰላም ወይም ደግሞ ለራቁት ቪዲዮው አይደለም ዝም ያልኩት። ትሰማኛለህ? ዓለም ጉድ ነው የሚላችሁ፣ ሰው ነው ጉድ የሚላችሁ። ምክንያቱም እኔ እያንዳንዱ መረጃ
ጋሸን ሳይቀር ስቀርጸው ነበረ። እናም እሱ የቪዲዮውን እንደቀረጸኝ አለም ያውቃል። ታዲያ ያንን ቪዲዮውን ያቀናብሬ ብለቀው ምንም ምን ይመስለዋል? በሚስቱ ላይ እየማገጠ ብዬ አየህ። ይልቁንስ ከሱ እኔ ነኝ በጣም የምበድለው። እናም አንድ ነገር ማድረግ አለብህ፣ ወይስ ደግሞ የእውነት እህቴን አትወዳትም ብላ አለችው። ምን እያልሽ ነው መድኃኒት? ይህንን ካንቺ አልጠብቅም። እትዬ እኮ እማዬ ናት እና ለምንድን ነው የማልወዳት ብሎ አለም። አይ እሷማ እናትህና እንደ እናት አሳድጋህ እናስተምራህ ቢሆን ኑሮ ይህንን ምላሽ አሰጣትም ነበር። ግን ሁላችሁም የገዛ ልጆቿ ሳይቀሩ አንድና አንዴ አርማ መታችሁ ይህንን ነገር ደበቃችሁ። እኔ መድኃኒት አይደለሁም እያለች በጣም ዛተች። ቆይ ምን እየተካሄደ ነው? ምንድን ነው ይሄ ነገር? እንዴት ነውስ የአባዬ ልጅ የሰላም ልጅ ሊሆን የሚችለው? ከአንድ ቤት ሁለት ሴት? ይሄማ በፍጹም አይሆንም። ምክንያቱም የሰው ልጅ አንድ ጊዜ ሊሳሳት ይችላል፣ ግን ደግሞ ሁለተኛ ተሳሳተ ማለት ሆን ብሎ አስቦበትና አቅዶበት ነው እያለ ናታን በጣም ደንግጦ እንባ ደም እያለቀሰ ወደ ደረጀ ጋር ሄደም። አሁን አባዬ አንድ ጥያቄ እጠይቅሃለሁኝ፣ ስለዚህ ምንም ሳታመነታ ትመልሳለህ ብሎ አለው። እስኪ ንገረኝ፣ አዲስ ልጅ ያንተ ልጅ ነው ወይ ብሎ አለ። እጅጉን ተሸማቆ አቶ ደረጀ ምን እያልክ ነው? አይ አባዬ መድኃኒት ያለችው ነገር እውነቷን ነው ወይስ ደግሞ ቪዲዮውን እንዳጠፋ ነው? በቃ አሁን ገባኝ። የዳጣንም በራሴ መንገድ ደረስኩበት። አሁንም ደግሞ ይህንንም በራሴ መንገድ። በጣም ያሳዝናል። ቆይ እውነት ለመናገር እማዬ የቁሞት ነው የሞተችው ብሎ አለ። እሱን እኮ አውቃለሁ። አይ አሁንስ እያወክ አይደለም፣ የእውነቴን ነው ምልህ፣ እንደውም በጣም አብድሃል ብሎ አለው። እባክህ ናታን ቢያንስ አንተ እንኳ እንድትረዳኝ እፈልጋለሁኝ ብሎ አለው። ምኑን ነው የምረዳው? እስኪ ንገረኝ አባዬ፣ እንዴት ነው ሁለት ልጅ ከአንድ ሴት ልትወልድ የምትችለው? ምናልባት አንዱስ እሺ በጣም በሆነ ነገር ልበል፣ ግን ሁለቱንም ሆን ብለህ ነው ፈልገሃት ነው አይደል ወይ ሰላምን ብሎ አለው። እንደዛ አይደለም ልጄ፣ እንደምታስበው አይደለም ብሎ ቢለውም እንኳ አይ መቼም ቢሆን መቼም ይቅርታ አላደርግልህም፣ የእውነት እኔ አባቴ ጋር መሄድ እፈልጋለሁኝ ብሎ አለ። አይ እንደዛማ ሊሆን አይችልም በፍጹም የእውነት በቃ አባትነቴን ታውክ ማለት ነው? ለምን ብዬ? አንተ ሁሌም አባቴ ነህ፣ ግን ደግሞ ይህን ሸክም ተሸክሜ መኖር አልችልም አባዬ። እማዬም ባየኋት ቁጥር እየደማሁ ነው። አይደለም ሁለት ላይ ተጨምሮ አላደርገውም ብሎ አለ። እንደዛ ከሆነ እመነኝ መቼም ቢሆን ይቅርታ አላደርግልህም ብሎ አለው። እንደዛ ከሆነ ጥሩ። እኔ ግን አሁንም ምልምህ ነገር ይቅርታ አድርገህልኛል ወይ ብሎ ሲል እኔ እኮ ይቅርታ አድርጌልሃለሁ አባዬ፣ ግን ደግሞ ይህንን ነገር እያየሁ እማዬን በፍጹም አይኗን ማየት አልፈልግም ብሎ አለም። ለዳጣ በቃ ከዚህ በኋላ መሄድ ነው የምፈልገው ብሎ ሲል ምን እያልክ ነው? እንዴት ነው የምትሄደው? እንዴት ነው ትተኸን የምትሄደው ብላ አለች። በቃ አሁን በጣም ደክሞኛል፣ ከዚህ በላይ ምንም የምለው ነገርም የምናገረውም ነገር የለኝም እባክሽም ብሎ አለ። አይ መቼም ቢሆን መቼም ትተኸኝማ ልትሄድ አትችልም ናታን ብላ ብትለምነውም እንኳ በቃ ዳጣ የእውነቴን ነው ምልሽ፣ ያንቺና የኔ ህይወት እዚህ ላይ ያቆማል። ከዚህ በኋላ የማይወጣው ችግር ውስጥ ነው የገባው። እኔም ቢሆን ከዚህ በኋላ አልችልም፣ ያንን ስሜት መቋቋም አልችልም ብሎ ሲል ቆይ ያለው የኔ ምክንያት አይደለም ወይ? ሌላ ምንድን ነው? እስኪ ንገረኝ ናታን ብትለውም እንኳ አልነግርሽም። መቼም ቢሆን ይህንን ነገር ለራሴ ራሱ ደግሜ መናገር አልፈልግም፣ ግን ደግሞ እዚህ ላይ የምታሳዝነው እማዬ ብቻ ናት ዳጣ ብሎ አለ። ቆይ እኔስ አላሳዝንህም ወይ ብላ አለችው። አንቺማ አታሳዝንኝም፣ በቃ ከዚህ በኋላ ኤቢ ጋር ነው ተስማምተሻል፣ እኔን እርሺም ብሎ ተናገረ። ቆይ ምን እየተካሄደ ነው? ለምንስ ነው በዚህ ልክ እየጠላኝ ያለው? እያለች ከባድ ነገር ተፈጠረባት። በቃ የኔ ነገር አክትሟል፣ ከዚህ በኋላ ሁሉም ሰው ጠልቶኛል እያለች ዳጣዬ ብቻዋን ማሰቧን ቀጠለችበት። በሌላ በኩል ሰላም በፍጹም እዛ ቤትማ አልቀርም እያለች ማስጨነቋን ቀጠለች። እማዬ እውነቴን ነው እምልሽ፣ እዚህ ቤት የምትመጪ ከሆነ እኔ ልልሽኝ፣ እኔ ወደ ጎዳና ህይወቴ እመለሳለሁ፣ በፍጹም ያንን ቤተሰብ መጉዳት አትችይም ብላ አለቻት። እንግዲህ
አልጎዳሁም እሱን አንቺና አንቺ አልነግሪኝም እና ደግሞ እኔ እናትሽ መሆኔን አትርሺ ብላ አለች። ምንድን ነው እማዬ እናትነት ማለት ይሄ ነው ወይ ብላ አለቻት። ታዲያ የሚጠቅምሽን ነገር ላንቺ ብዬ ነው እንጂ ታዲያ ይህን ሁሉ መስዋዕትነት እምከፍለው ለሌላ ለማን ነው ብላ አለቻት። እንደዛ ከሆነ ምንም አይነት መስዋዕትነት እንድትከፍልልኝ አልፈልግም። ምክንያቱም ይህ ህይወት በጣም ነው ያስጠላኝ። እስኪ ንገሪኝ የልጁ አባት ማን ነው ብላ አለቻት። እሱን እንኳ መናገር አልችልም። እንደዛ ከሆነ እውነትም ይሄ ልጅ ወይ አባቴ ይሆናል ብላ ስትል ምን እያልሽ ነው? እንደዚህ አጉል አስተሳሰብ እያሰብሽ ጭንቅላትሽን አትበርዥ ብላ አለቻት። እንደዛማ ቢሆን ትናገሪ ነበር፣ ግን ደግሞ በጣም ያሳዝናል። እኔ የሚያሳዝነኝ አንቺን ማመኔ ነው እማዬ። ይበቃል፣ ከዚህ በኋላ ይበቃል እያለች በጣም አለቀሰች። ሰላም ካክስቷ ጋር በጣም እየመከረቻት ስለሆነ ምንም ነገር መረጋጋት አልቻለችም። ጭራሽ ደረጀ ማነው እትዬ ማናት? ሁሉም ሰው ቢሆን ትልቁን እውነታና ማንነትሽን ሲያውቁ ይጠሉሻል እያለች በፍጹም እንዳታደርጊው በቅቶኛል ብላ አለቻት። እንደዛ ከሆነ በጣም ጥሩ፣ ከዚህ በኋላ ምንም ነገር የሚያገናኝን ነገር የለም አንቺና እኔም ብላ አለች። እንደዛ ከሆነ አንቺም ብትጠብቂኝ ይሻልሻል ብላ ተናዳ ሄደች። እጅጉን ስብራቷና ሐዘኗ ዳጣዬ ያስታውቃል። በሌላ በኩል መድኃኒት እስኪኔ ዛሬ ምግቡን ላቅርብ ብላ ስትል ቆይ ምን አስበሽ ነው? እንዴት ነው አንቺ ከመቼ ወዲህ ነው? ወይስ ደግሞ ምግቡን ለማበላሸት ጾማችንን ለማሳደር ፈልገሽ ነው ብላ አለቻት። ማርቲ ቆይ ሁሉንም ለምንድን ነው በክፋት አይን የምታይብኝ? ለማንኛውም እውነታውን ስታውቂ እኔ እዚህ ሀገር የለሁም፣ ያን ጊዜ ሁሉም ነገር ይቆጭሻል ብላ አለቻት። እውነት ለመናገር ምንም ነገር አይቆጨኝም፣ ግን ደግሞ አንድ የሚያሳዝነኝ ነገር አለ። ምንድን ነው እሱ? አላውቅም፣ ብቻ ግን እባክሽን ብላ አለች። እንደዛ ከሆነ ምንም መጨነቅና መጠበብ አያስፈልግም። ከዚህ በኋላ መቼም ቢሆን መቼም እንደዚህ አይነት ነገር አላደርግም። እናም ከማንም ጋር ተጨቃጭቄም ሆነ ተሰቃይቼም መኖር አልፈልግም፣ እሄዳለሁ ብላ አለች። ምን ማለት ነው? አዎ እህቴ ሁሉንም ነገር አስተካክያለሁ። ከዚህ በኋላ ምንም የሚያገናኘን ነገር ወይም የሚያሳስብሽ ነገር የለም፣ እሄዳለሁ ብላ ደመደመች። እንዴት ነው ጸበል ሳትጸበይ የምትሄጁ ብላ ስትል ምን ነው የእውነት ለጸበሉ ነው? አይ እኔ እንኳ አላበድኩም፣ ግን ደግሞ ያበዳችሁት እናንተ ስለሆናችሁ ጸበሉ ጋር መሄድ ያለባችሁ እናንተ ናችሁ እንጂ ሌላ ማንም ሰው አይደለም ብሎ አለም። ኧረ እባክሽ የእውነቴን ነው እኮ ማርቲ፣ ባልሽ አረመኔና ጨካኝ እንዲሁም የሰው አውሬ ነው። በላይሽ ላይ ምን እንደሚያደርግ አታውቂም፣ ግን አንቺ ደግሞ አምነሽው ተቀምጠሻል ብላ በጣም ተናደደችባት። ውድ የህያቤቴ ቤተሰቦቼ የዛሬው ዳጣ ድራማ ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶችዬ። እረ ላይክ የለም ኮሜንትም አስተያየትም ጻፍ አድርጉ።